ነገሮች ሁሉ ያለ እግዚአብሔር ቃል የተሰራ ምንም ነገር የለም። ፕሪንሲፕሉ ስርዓቱ ከእግዚአብሔር አፍ የወጣ ቃል ነው። ፕሮሰስን ናቹራል ፕሮሰስ የራሱ ሂደት አለው። እናንተ ግን ነገሮቻችን ተሰርተው የተፈጸሙት በመንፈስ ዓለም ውስጥ በእግዚአብሔር ልብ ውስጥ የተፈጸመውን እውነት ላይ ፎከሳችንን ካደረግን ጊዜና ሰዓት ጠብቆ ስፒሪት ዓለም ላይ አግሪ ያደረግንባቸው ያመሰገንባቸው ያየናቸው ኢማጂን ያደረግናቸው እውነቶች ተፈጥሮ ሂደታቸውን ጠብቀው ወደዚህኛው ዓለም መገለጣቸው የማይቀር ነው። ሰላም እንዴት ናችሁ? ፓስተር ሮን ነኝ ከሮን ፖድካስት። ዛሬ በሕይወታችሁ ላይ ነገሮች ከየት ነው የሚጀምሩት? ነገሮች መሆንን የሚያገኙት ከየትኛው ዓለም ነው የሚለውን ሐሳብ ላስጨብጣችሁ። ሁላችን መንፈስ ከሆነው ከእግዚአብሔር የተገኘን ስለሆነን የሚታየው ዓለም ሁሉ የተፈጠሩት ከማይታየው ዓለም ስርዓትና ሕግ ወይም ደግሞ አቅም እንደሆነ ሁላችንም እንረዳለን፣ እናውቃለን። በስጋችን ካየነው ፕላኔት ከለበስነውም ስጋ ከጨበጥናቸውም ቁሳዊ ነገሮች ሁሉ በላይ ሪል እውነታ ማለት የማናየው ዓለም ነው። የማናየው ዓለም ስላላየነው አይሰራም ወይም አቅም ወይም ጉልበት የለውም ማለት አይደለም። የሚታዩት ነገሮች ሁሉ ወደ መኖር ያመጣ ወደ መገኘት ያመጣ ስርዓትና ህይወት ያለበት ዓለም መንፈሳዊ ዓለም ነው። እኛ እንኳን ካለመኖር ወደ መኖር የመጣ ነው ከዚህ ዓለም ከሚገኝ ከአባታችን ከእግዚአብሔር ፈቃድና እውነት ፍቅር የተገኘን። ስለዚህ መንፈሳዊ ዓለም የሁሉ ነገር መሰረት ነው። የምታዩቸውን ዓለማትን ሁሉ ደግፎ የያዘ ስርዓት ኃይል ያለው ከማይታየው ዓለም የሚወጣ አቅም ነው። ስለዚህ ዛሬ በመንፈሳችን የማይታየው ዓለም ደግሞ ስንል ስለ ንፋስ ስለማይጨበጥ ማንነት እያወራን አይደለም። ስለማይታየው አካል ወይም ደግሞ ማንነት ስናወራ እግዚአብሔር የሚያስበውን ሐሳብ ማለት ነው። እግዚአብሔር ነገሮች ሁሉ ከማይታየው ዓለም ነው የመጡት ማለት እግዚአብሔር ነገሮችን ከመሆኑ በፊት ምድር እኔ የምታዩቸው ነገሮች ሁሉ በእግዚአብሔር ልብ ውስጥ በቅርጻቸው፣ በዓላማቸው፣ በሰዓታቸው፣ በውበታቸው በእግዚአብሔር ልብ በዲዛይን ደረጃ ተጨርሰው ተፈጽመው የታዩ ነገሮች ምን መሆን እንደሚገባቸው፣ የት ቦታ መገኘት እንደገባቸው፣ ምን መሆን እንዳለባቸው፣ ምን ፈንክሽን እንዳላቸው ሁሉን አውቆ የጨረሰውን ዲዛይን ያደረገውን ነገር ካፉ ያወጣዋል፣ ወደ መሆን ይመጣል። ስለዚህ የማይታየው ማለት በእግዚአብሔር ልብ ውስጥ ያለ ነገር ግን ወደሚታይ ፎርም ያልተቀየረ ነገር ማለት ነው። ስለዚህ እናንተን ቀድመን በመንፈስ ዓለም ላይ በእግዚአብሔር ልብ ውስጥ ስለነበረን በዚህ መልክ እንድንገለጥ እግዚአብሔር ፈቃዱ ሆኖ ወደ ምድር ላይ አመጣን። ልክ እንደዚሁም እኛም ዛሬ ነገሮቻችን ሁሉም ነገር የሚሆኑት የሚሰሩት በእግዚአብሔር ቃል አማካኝነት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል፣ የሚታዩት ነገሮች ሁሉ የተሰሩት በእግዚአብሔር ቃል ነው። ነገሮች ሁሉ ያለ እግዚአብሔር ቃል የተሰራ ምንም ነገር የለም። ፕሪንሲፕሉ ስርዓቱ ከእግዚአብሔር አፍ የወጣ ቃል ነው። ስለዚህ ሁሉ ድላችን፣ ፈውሳችን፣ አሸናፊነታችን፣ ነፃነታችን፣ በረከታችን ሁሉ ከእግዚአብሔር አፍ የወጣ ቀን ሆኗል፣ ተፈጽሟል። እኛ አግሪ ማድረግ ያለብን ውስጥ ፎከሳችንን እይታችንን ማድረግ ያለብን የእግዚአብሔር አፍ የወጣው ቃል ላይ ነው። የእግዚአብሔር አፍ የወጣው ማንኛውም ቃል ደግሞ በዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያውና የሚሰራ ነው ይላል። እዚህ የሚሰራ ነው፣ ዓላማ አለው። የሚሰራው ደግሞ መልካም ነገር ብቻ ነው። እዚህ ህይወታችንን ይሄን እናስብ። አንድ ፕሪንሲፕል ልንገራችሁ። ነገሩ በስጋ አላየነውም ማለት አልሆነም ማለት አይደለም፣ ሆኗል። ወደ ስጋ ዓለም ግን የሚገለጥበት ናቹራል ፕሮሰሶች አሉ። ስለዚህ እግዚአብሔር ሆነ ያለው መቼ ነው? ካፉ ነገሮችን ያወጣ ቀን ነው።
በዘፍጥረት ምዕራፍ 1 ቁጥር 11 ላይ እንደዚህ የሚል ቃል አለ። እግዚአብሔር ምድርን እጽዋትንም እንደየወገኖቻቸው ዘር የሚሰጡ ተክሎችንም በምድር ላይ ዘር ያዘሉ ፍሬ የሚያፈሩ ዛፎችን እንደየወገኖቻቸው ታብቅል አለ። እንዲሁም ሆነ። ይውሲ እዚህ ጋር እንዲሁም ሆነ። በቃ እግዚአብሔር ሲናገር ማለት ሆኗል። ለምን ከአፉ የወጣ ሁሉ ስራውን ሳይፈጽም አይመለስም። የጸና መሰረት ስለሆነ ይሆናል ብሎ እንዳይሆን ሆኖ የሚሰርዘው የሚቋቋም ሕግ የለም። ስለዚህ ሆነ ይላል። ከዛ ደግሞ ምዕራፍ 2 ቁጥር 4 ጀምሮ እግዚአብሔርም አምላክ ሰማይና ምድርን በፈጠረ ጊዜ የተከናወነው እንደዚህ ነበር። እግዚአብሔርም አምላክ ሰማይና ምድርን ሲፈጥር የሜዳ ቡቃያ ገና በምድር ላይ አልታየም፣ የሜዳ ተክልም ገና አልበቀለም። ምክንያቱም እግዚአብሔር አምላክ በመሬት ላይ ገና ዝናብ አላዘነበ ነበር፣ ምድርም የሚያለማን ሰው አልነበረምና ይላል። አይታችኋል። እዚህ ጋር እግዚአብሔር በተናገረ ነገር የምታዩቸው ዛፎች ሁሉ በዛን ቀን ሆነዋል። በመንፈስ ዓለም ደን ተፈጽሟል፣ ሰርቷል። ነገር ግን ወደዚህ ናቹራል ዓለም በቅጠላቸው በግንዳቸው የሚገለጡበት ስርዓት ደግሞ አለ። ውሃና አልሚ ሰው አለ። እነዚህ ነገር እስካልተገናኙ ድረስ ከዛ በኋላ ነገሮችም የሚበቅሉበት ጊዜና ሰዓት 1 ወር ከሆነ 3 ወር ከሆነ 1 ዓመት ከሆነ ያንን ፕሮሰስ ፈጽሞ ወደ መታየት ቅጠሉ ገና አልታየም ነበር። በተናገረበት ጊዜ ግን ምንም የታየ ቅጠል ዛፍ የለም፣ ሾላ የለም፣ ምንም ነገር የለም። ግን እግዚአብሔር በተናገረ ቀን ሆኗል። ዛሬም በሕይወታችን ላይ እግዚአብሔር ቃል የተናገረ ሐሳቡን የገለጠ ቀን የኛ ሕይወት በመንፈስ ዓለም ፐርፌክት ሆኖ ተፈጽሞ አልቋል። ያ የተፈጸመው ነገር ላይ እምነታችንን ፎከሳችንን አድርገን ወደ ናቹራል ዓለም የሚገለጥበት የራሱ ጊዜና ስርዓት አለ። ለምሳሌ ማርያምን እግዚአብሔር ልጅ እንደምትወልድ ባበሰራት ጊዜ ምንድነው ለማለት ነው? በቃ ዲል ያደረገው ልቧ ይህንን ቃል እስኪቀበል ነው። ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ኢየሱስ ብለሽ ትጠሪዋለሽ ቢላት ምንድነው ይህ ነገር? ወንድ ልጅን ሳላውቅ በል ሳይኖረኝ እንዴት ነው ልጅን መወልደው የምችለው? የጠየቀችው ፕሮሰስን ነው። ለምን ከዚህ በፊት በዚህ መልክ የወለደ ሰው የለም። ስለዚህ መንገዱ እንዴት ነው ብላ ጠየቀች። ከዛ መልአኩም ማስረዳት ጀመረ። ምንድነው ያለት ማለት ነው? የልዑል መንፈስ የልዑል ኃይል ባንቺ ላይ ይመጣል፣ እሱም ይጸልይልሻል፣ ከዛ በኋላ በላይሽ ላይ ያርፋል፣ ይሄንን ፕሮሰስ አኮምፕሊሽ ያደርጋል ሲል ገባት የሆነ ነገር። ከዛም በኋላ የጌታ ባሪያ እንደ ቃል ይሁን አለች። ያ ማለት የጌታ ቃል ይፈጸማል ብላ የምታምን ሴት ወይም ማንም ሰው እሱ የተባረከ ነው። በዛን ቀን መልአኩ ድል ተበስሯል ብሎ ተለይቷት ሄደ። ለምን? ዋናው የተናገረው ቃል በልቧ ስፍራውን ማግኘቱ ብቻ ነው። በዚህን ቀን ኢየሱስ ተወልዷል፣ በመንፈስ ዓለም መጥቷል፣ ኤግዚስት ወይም ደግሞ መገኘትን አግኝቷል። ነገር ግን ምንድነው? አንድ ልጅ ወደዚህ ዓለም ሲገባ 9 ወር መቆየት አለበት። ያ ናቹራል ፕሮሰሱ ነው። እኛ ዓለም ያየነው ተወለደ ያልነው በግርግም ያየነው ቀን ነው። ሲታቀፍ ሕፃኑ ሲጮ ያየን ቀን ነው ተወለደ ያልነው። ግን እንደ በመንፈስ ሪሊም ላይ ሆነ የተባለው መልአኩ ሰለብሬት አድርጎ ሄደው ቃሉ ከሱ አፍ ወጥቶ በአንድ ሴት ልብ ውስጥ ሲቀበለው ስትይዙት የዛን ጊዜ ነገሩ ሆኗል። አሁንም አንድ ነገር ልጨምርላችሁ። ያ 100 አለቃው መጥቶ የተናገረውን ቃልን ብቻ ተናገር ልጄ ይፈወሳል አለ። ስለዚህ ምንድነው ልጁ እንደሚፈወስ ቃልን አወጣላት እግዚአብሔር ቤቱ ሳይሄድ። ከዛ ቤቱ ሄዶ ሲጠይቅ መቼ ነው ልጁ ከመኝታው ከበሽታው የዳነው? በ7 ሰዓት ላይ አሉት። ያ ማለት እግዚአብሔር ቃሉን በተናገረበት ቀን ነው ነገሩ ፈውሱ የተሰራው። ግን ልጁ ለማየት ጊዜ ወስዶበታል። ዛሬም አንድ ነገር ልንገራችሁ። ፕሮሰስን ናቹራል ፕሮሰስ የራሱ ሂደት አለው። እናንተ ግን ነገሮቻችን ተሰርተው የተፈጸሙት በመንፈስ ዓለም ውስጥ በእግዚአብሔር ልብ ውስጥ
የተፈጸመውን እውነት ላይ ፎከሳችንን ካደረግን ጊዜና ሰዓት ጠብቆ ስፒሪት ዓለም ላይ አግሪ ያደረግንባቸው ያመሰገንባቸው ያየናቸው ኢማጂን ያደረግናቸው እውነቶች ተፈጥሮ ሂደታቸውን ጠብቀው ወደዚህኛው ዓለም መገለጣቸው የማይቀር ነው። የሚታዩት ነገር ሁሉ ጊዜያዊ ናቸው። ስለዚህ ትኩረታችንን ፎከሳችንን የምናደርገው በማይታየው ነገር ላይ ነው። ምክንያቱም የማይታየው ዘላለማዊ ስርዓት ስለሆነ። ይሄ ማለት ምንድን ነው መሰላችሁ? በአይምሯችሁ በአይናችሁ ከስጋ ከጨበጣችሁት ሪያሊቲ በላይ በልባችሁ ያያችሁት ነገር ነው የመሆን እድሉ ሰፊ ማለት ነው።